ሰላም ጤና ይስጥልን ውድ ተመልካቾች በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን የኢትዮ ኤርትራ ህወሓት የጦርነት ስጋት፣ ኢሰመጉ መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጥ ስለሰጠው ማሳሰቢያ፣ ምርጫ ቦርድ ሐሰተኛና አደናጋሪ መረጃዎችን ለመከላከል ብሔራዊ ትብብር ይፋ ስለማድረጉ፣ በመዲናዋ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ስለመጠየቁን ጨምሮ ሌሎችም የተመራረጡ የሀገር ውስጥ መረጃዎች እንደዚሁም ወደ ባህር ማዶ ተሻግረን አሜሪካ የኢራን ባለስልጣናትን ኢላማ ለማድረግ ስለማቀዷ እንነግራችኋለን። እንድትከታተሉን ከወዲሁ የምጋብዛችሁ ቃል ኪዳን ይጥናነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ በኢትዮጵያ ፌዴራል መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበር። በዓለም ዙሪያ አውዳሚ ግጭቶችን ለመከላከልና ለመፍታት የመስክ ጥናት በማድረግ ለመንግስታትና ለዓለም አቀፍ ተቋማት ምክሮችን የሚሰጠው ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልል እና በጎረቤት ሀገር ኤርትራ መካከል ዳግም ግጭት ሊቀሰቅስ የሚችል ውጥረት ማየሉን ባወጣው ዘለግ ያለ ዘገባ አስጠንቅቋል። ለጦርነት በርከት ያሉ ቀስቃሽ ምክንያቶች መኖራቸውን ያብራራው ተቋሙ ጦርነት ለመጀመር ቀላል፣ ለማስቆም ግን በጣም ከባድ ይሆናል ሲል አሳስቧል። ከዓመታት በፊት በአካባቢው የነበሩ ግጭቶች በመቶ ሺዎች የሚቆጠሩ ሰዎችን ህይወት መቅጠፋቸውን ያስታወሰው ተቋሙ አሁን ሌላ ጦርነት የሚጫር ከሆነ ለሶስቱም የጠቀሳቸው ተዋናዮች አስከፊ ይሆናል ብሏል። ዓለም አቀፉ ክራይሲስ ግሩፕ የጠቀሰው የዳግም ጦርነት ስጋት ሱዳን ከገባችበት የእርስ በርስ ጦርነት ተዳምሮ ሀያላን መንግስታትን ጎትቶ በማስገባት ተለዋዋጭ የሆነውን የቀይ ባህር ቀጠና እየበለጠ እንዳያናውጠው አሳስቧል። ውጥረቱን ለመግታት ያለመ የተቀናጀ ቀጠናዊና ዓለም አቀፍ እርምጃ ከሌለ ኢትዮጵያ፣ ኤርትራ እንዲሁም ትግራይ ክልል ለማስቀረት ወይም ለማስቆም አስቸጋሪ በሆነ አዲስ ቀጠናዊ ጦርነት ውስጥ ራሳቸውን ሊያገኙ ይችላል ሲልም አስጠንቅቋል። እንደ መፍትሄም የእያንዳንዱን ወገን ቅሬታ ለመፍታት ጥረቶች መጀመር እንዳለባቸው፣ ይህም ማለት የኢትዮጵያን አስተማማኝ የባህር መዳረሻ ፍላጎት ማሳካት እንዲሁም ኤርትራ የምታነሳውን በሉዓላዊነቷ ላይ ጥቃት የመሰንዘር ስጋት ማስወገድን ያካትታል ብሏል። እንደ ተቋሙ ምክረ ሀሳብ ለዚህ ደግሞ ተደማጭነት ያላቸው የአፍሪካ መንግስታት በአፍሪካ ቀንድ ላይ ፍላጎት ካላቸው የውጭ ኃይሎች ጋር በመሆን የግጭት መከሰትን ለመከላከል ሰላማዊ የዲፕሎማሲ ስራን ማከናወን አለባቸው። በተከታይነት ወደ ያዝንላችሁ ዜና ስናልፍ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጥ አሳስቧል። ኢሰመጉ ባወጣው መግለጫ በተለያዩ አካባቢዎች በሚከሰቱ ግጭቶች ምክንያት ንጹሐን ሰዎች የጥቃት ኢላማ እየሆኑ እንደሚገኙም አንስቷል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ እየተፈጠሩ ያሉ ክስተቶችን እና በአማራ ክልል በተለያዩ አካባቢዎች የሚስተዋሉ ግጭቶችን በመግለጫው ያነሳው ኢሰመጉ በዚህም በርካታ ዜጎች ላይ ሞትና የአካል ጉዳት መድረሱን ገልጿል። የደቡብ ኢትዮጵያ ክልል የፍትህ አካላት በዘይሴ ዳንሌ ቀበሌ በሴቶች ላይ ጾታዊ ጥቃት የፈጸሙ የጸጥታ አካላትን ለፍርድ እንዲያቀርቡ ጥሪ ያቀረበው ተቋሙ በክልሉ የጸጥታ አካላት ተይዘው የት እንዳሉ የማይታወቁ 5 የኢዜማ አባላት የሚገኙበት ቦታ የት እንደሆነ ለቤተሰቦቻቸው እንዲያሳውቁና ፍትህ የማግኘት መብታቸውን እንዲጠብቁም ጠይቋል። በአርባ ምንጭ ዙሪያ ያለው ውጥረት እየተባባሰ ሳይሄድ በሰላማዊ መንገድ እንዲፈታ ጥሪ ያቀረበው ኢሰመጉ በክልሉ የሚነሱ ጥያቄዎች ህግ በተከተለና ማህበረሰቡን ባሳተፈ መልኩ የሚፈታበት ሁኔታ እንዲመቻችም ነው የጠየቀው። በተጨማሪም የፌዴራልና የአማራ ክልል መንግስታት በአማራ ክልል በንጹሐን ላይ እየደረሰ ላለው የሰብአዊ መብት ጥሰት በቂ ትኩረት እንዲሰጡ፣ የሚደርሱ የሰብአዊ መብት ጥሰቶችን አስቀድሞ የመከላከል ስራ እንዲሰሩ እንዲሁም ድርጊቱ ከተፈጸመ በኋላም አጣርተው ተጠርጣሪዎችን ለህግ እንዲያቀርቡም ጥሪ አቅርቧል። ውድ ተመልካቾቻችን ዜናዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫና በድህረ ምርጫ ወቅት ሊፈጠሩ የሚችሉ ምርጫ ነክ ሐሰተኛና አደናጋሪ መረጃዎችን ለመከላከልና ለመቆጣጠር የሚያስችለውን የብሔራዊ ትብብር ስምምነት ይፋ ማድረጉን አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ባደረጉት ንግግር የትብብር ማዕቀፉ ቦርዱ መጪው ምርጫ ነጻና ተአማኒ እንዲሆን፣ ምርጫ ነክ መረጃዎች ተዛብተውና አሳሳች ሆነው ለህብረተሰቡ እንዳይቀርቡና ሰባተኛው ጠቅላላ ምርጫ ተአማኒነት ተጠብቆ እንዲ
እንዲከናወን ትኩረት ሰጥቶ የሚሰራበት ነው ብለዋል። የትብብር ስምምነቱ ቦርዱ ሐሰተኛና አደናጋሪ መረጃዎችን በመከላከል በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳያደርሱ የሚያደርገውን ጥረት በእጅጉ እንደሚያግዝም ጠቁመዋል። የብሔራዊ ትብብር ስምምነቱ ዓላማ በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎችን ለማጣራት ፈጣን ምላሽ ለመስጠት፣ መራጮችና በምርጫው በቀጥታና በተዘዋዋሪ ድርሻ ያላቸውን ተቋማትና ግለሰቦች በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ እንዲጠበቁ ለማድረግና ምርጫው ነፃና ተአማኒ መሆኑን ለማረጋገጥ ያለመ መሆኑንም አክለዋል። የተባበሩት መንግስታት የልማት ድርጅት ዩኤንዲፒ ጋር በመተባበር በተዘጋጀው መድረክ ላይ የልማት ድርጅቱ የአፍሪካ ተወካይ የሆኑት ዶክተር ሳሙኤል ዶ የጥላቻ ንግግርና ሐሰተኛ መረጃ የምርጫን ተአማኒነት አደጋ ላይ ከመጣል በተጨማሪ ግጭት የሚያስነሱ እንደሆኑ በመግለጽ ኢትዮጵያ ለሰባተኛ ጊዜ የምታካሂደው ጠቅላላ ምርጫ ተአማኒነቱ የሚረጋገጠው በምርጫ ጣቢያ ከሚተገበረው የምርጫ ሂደት በተጨማሪ ለዜጎችና በምርጫው ተሳታፊ ለሆኑ ግለሰቦችና ተቋማት በሚደርሰው እውነተኛ የምርጫ መረጃ ነው ብለዋል። በሌላ በኩል ቦርዱ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲና የግል እጩዎች የሚገዙበትና የሚተዳደሩበት የስነ ምግባር ደንብ ይፋ አድርጓል። የስነ ምግባር ደንቡ ይፋ የሆነው የተመዘገቡ ፓርቲዎች በተገኙበት ሲሆን ፓርቲዎችና የግል እጩዎች በስነ ምግባር ደንቡ ለመገዛት የጋራ ቃል ኪዳን ፈርመዋል። ሰላማዊ የምርጫ ቅስቀሳና የምርጫ ክርክር እንዲደረግ የማስቻል ዋና ዓላማ ያለው የስነ ምግባር ደንቡ በምርጫ ቅስቀሳና ክርክር ወቅት ሁሉም እኩል የመወዳደሪያ ሜዳ እንዲያገኙ ያስችላል ተብሏል። በተጨማሪም የስነ ምግባር ደንቡ የመራጮችን ነጻነት የሚያስከብር ነው የተባለ ሲሆን በተለይም መራጮች በነጻነት እና በፈቃዳቸው የሚፈልጉትን መምረጥ እንዲችሉ የሚያደርግ መሆኑን ተገልጿል። በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገቡ ፓርቲዎች እና እጩዎች የፈረሙት ይህ የስነ ምግባር ደንብ የምርጫ ስርዓቶች ተከብረው ውጤቱ ተአማኒ እንዲሆን ከፍተኛ ሚና እንዳለው ተነግሯል። በተጨማሪም በዛሬው ዕለት በኢትዮጵያ የብሔራዊ ምርጫ ቦርድ የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን አስተዋውቀዋል። በሌላ በኩል ቦርዱ ለሰባተኛው ጠቅላላ ምርጫ የዋና አሰልጣኞች ስልጠና መስጠት መጀመሩን ያስታወቀ ሲሆን ምርጫው ነጻ፣ ፍትሐዊና ገለልተኛ እንዲሆን የምርጫ አስፈጻሚዎች ሚና የማይተካ ነው ብሏል። አሰልጣኞቹ በስልጠና ወቅት በቴክኖሎጂ የታገዘ የመራጮች ምዝገባን ጨምሮ በልዩ ልዩ የስራ መመሪያዎች ላይ ግንዛቤ ያገኛሉ የተባለ ሲሆን በቁጥር 300 ናቸው የተባሉት ዋና አሰልጣኞች ደግሞ በተዋረድ 5000 የመስክ አሰልጣኞችን ያሰለጥናሉ ተብሏል። በመቀጠልም ከ214000 በላይ ለሚሆኑ የምርጫ ጣቢያ አስፈጻሚዎች ስልጠናው ይሰጣል ነው የተባለው። በሌላ ዜና በአዲስ አበባ ከተማ ከቅርብ ጊዜ ወዲህ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ተጠይቋል። ምንም እንኳን አዲስ አበባ ያለችበት መልክዓ ምድራዊ አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታው እየተቀየረ መምጣቱን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በከተማዋ ከወትሮ በተለየ መልኩ በየዓመቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባም ገልጿል። ማህበረሰቡ በጤና ባለሙያዎች የሚሰጡ የጤና ምክሮችን ተግባራዊ ማድረግ እንዳለበት ያሳሰበው ኢንስቲትዩቱ በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ለሌሎች የማህበረሰብ ጤና ስጋቶች ሊያጋልጥ ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ነው የገለጸው። በከተማዋ ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆኑንም ጠቁሟል። በመሆኑም በመጪው 4 የበልግ ወራት ህብረተሰቡ ለወባ፣ ለቆዳ ህመምና ለሌሎች ሙቀትን ተከትለው ለሚከሰቱ በሽታዎች ሊጋለጥ ስለሚችል አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። በኢትዮጵያ ከየካቲት እስከ ግንቦት ወር ድረስ ባለው የበልግ ወቅት የሚጠበቀው የዝናብ መጠን መደበኛና ከመደበኛ በላይ እንደሚሆን የኢትዮጵያ ሜትሮሎጂ ኢንስቲትዩት ከዚህ ቀደም ማስታወቁ የሚታወስ ነው። በኢትዮጵያ 14000 ወላጅ የሌላቸው ህጻናት በማሳደጊያ ማዕከላት ውስጥ እንደሚገኙ ተገለጸ። በኢትዮጵያ በሚገኙ 141 የማሳደጊያ ማዕከላት ውስጥ በተለያየ ደረጃ ላይ ያሉ 14000 ወላጅ የሌላቸው ህጻናት እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ያስታወቀ ሲሆን ህጻናቱ ድጋፍ የሚያገኙት በመንግስትና መንግስታዊ ባልሆኑ ድርጅቶች ትብብር መሆኑን ገልጿል። እንደ ሚኒስቴሩ ገለጻ ህጻናቱ አስፈላጊውን ሕክምና እንዲያገኙ ከማድረግ ባለፈ የአደራ ቤተሰብ በማዘጋጀት ከቤተሰብ ጋር የመቀላቀልና ለችግር ለተጋለጡት የተለያዩ ድጋፎች የማቅረብ ተግባር እየተከናወነ ነው። የህፃናትን መብት፣ ደህንነት፣ ተሳትፎና ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎች መሰራታቸውን ሚኒስቴር መስሪያ ቤቱ አስታውቋል። በተጨማሪም ወላጅ ኖሯቸውን ነገር ግን በዝቅተኛ የኑሮ ደረጃ ላይ የሚገኙ ቤተሰቦችን አቅም በማጎልበት ህፃናቱ በቤተሰቦቻቸው እቅፍ ውስጥ እንዲያድጉ ለማድረግ ታቅዶ እየተሰራ መሆኑንም ይፋ አድርጓል።
ኢትዮ ቴሌኮም ቴሌስትሪም የተሰኘ አዲስ የዲጂታል አሰራር አስጀመረ። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር በማከናወን ላይ ይገኛል። ቴሌስትሪም የተሰኘው የዲጂታል አሰራር ለደንበኞች ከሚሰጠው ከፍተኛ ጥቅም ባለፈ የኢትዮጵያን ገቢ ለማሳደግ አስተዋጽኦ ይኖረዋል ብለዋል። ለአዳዲስ የስራ ዕድል ፈጠራ፣ ለይዘት ፈጣሪዎች እንዲሁም የዜጎችን የዲጂታል ተጠቃሚነት ለማሳደግ ወሳኝ መሆኑን በመጠቆም ዜጎች የትምህርትና የጤና መረጃዎችን በቀላሉ እንዲያገኙና ምርትና አገልግሎታቸውን እንዲያስተዋውቁ የሚረዳ እንደሆነም ገልጸዋል። ዋና ስራ አስፈጻሚዋ ቴሌስትሪም ለሁሉም አገልግሎት የሚሰጥ የዲጂታል አሰራር መሆኑን ጠቅሰው የሀገር ውስጥ ቻናሎችን ተደራሽነት የሚያሰፋ ስለመሆኑም ተናግረዋል። ከውጭ ወደ መራረጥንላችሁ መረጃዎች ስናልፍ ዚምባብዌ በአመት 2 ጊዜ የሚወሰድ አዲስ የኤችአይቪ መከላከያ መድኃኒት በይፋ አስጀመረች። ዚምባብዌ በአመት 2 ጊዜ በመርፌ የሚሰጥና ውጤታማነቱ አስተማማኝ የሆነውን ሌናካፖቪር የተሰኘ የኤችአይቪ መከላከያ መድኃኒት በብሔራዊ ደረጃ በይፋ በማስጀመር ከዓለም ቀዳሚዋ ሀገር ሆናለች። የሀገሪቱ ጤና ጥበቃ ሚኒስትር ዶክተር ዳግላስ ሞምብሼራ እንዳሉት መድኃኒቱ ኤድስን እንደ የህዝብ ጤና ስጋት ለማስወገድ በሚደረገው ጥረት ውስጥ ትልቅ ምዕራፍ የሚከፍት ነው። በጊሊያድ ሳይንስ የበለጸገውና ባለፈው ህዳር ወር በሀገሪቱ የፍቃድ ማረጋገጫ ያገኘው ይህ መድኃኒት በየቀኑ የሚወሰዱ የቅድመ ተጋላጭነት መከላከያ መድኃኒቶችን አስፈላጊነት የሚያስቀር ነው። በመጀመሪያው ምዕራፍ በ24 ማዕከላት ውስጥ ለሚገኙ 46000 ከፍተኛ ተጋላጭ ለሆኑ ዜጎች ይሰጣል የተባለ ሲሆን ቅድሚያ ለወጣቶች፣ ሴቶች፣ ታዳጊዎችና ለበሽታው ተጋላጭ ለሆኑ የማህበረሰብ ክፍሎች የሚሰጥም ይሆናል። ከሞላ ጎደል 100% የመከላከል አቅም እንዳለው የተረጋገጠው መድኃኒቱ በአመት 2 ጊዜ በመርፌ የሚሰጥ ሲሆን እንደ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገለጻም አዲሱ መድኃኒት ከክትባት ቀጥሎ ያለ ምርጥ አማራጭ ነው። በዚምባብዌ በአሁኑ ወቅት 1.3 ሚሊዮን የሚጠጉ ሰዎች ከኤችአይቪ ጋር የሚኖሩ ቢሆንም ሀገሪቱ የበሽታውን ስርጭት በከፍተኛ ሁኔታ የቀነሰች ሀገር መሆኗን ጠቅሶ የዘገበው አፍሪካ ኒውስ ነው። በሌላ የውጭ ዜና አሜሪካ የኢራን ባለስልጣናትን ኢላማ ለማድረግ ማቀዷ ተነግሯል። አሜሪካ በኢራን ውስጥ ለምትፈጽመው ወታደራዊ ጥቃት የሀገሪቱን አመራሮች በተናጠል ኢላማ ማድረግን ጨምሮ የመንግስት ለውጥን ለማካሄድ እቅድ ማውጣቷን 2 የአሜሪካ ባለስልጣናት ነገሩኝ ሲል ሮይተርስ ዘግቧል። ባለስልጣናቱ ከእቅዱ ሚስጥራዊነት የተነሳ ስማቸው እንዲገለጽ አልፈቀዱም ያለው ዘገባው ተጨማሪ ዝርዝር ከመናገር ቢቆጠቡም እቅዱ ተግባራዊ የሚሆነው ግን ከፕሬዝዳንት ትራምፕ ትዕዛዝ ሲተላለፍ ብቻ መሆኑንም ገልጸዋል ብሏል። እየተደረገ ያለው ዲፕሎማሲያዊ ጥረት ውጤት ካላስገኘ አሜሪካ ወደ ወታደራዊ እርምጃ ፊቷን እንደምታዞር እየተነገረ ሲሆን የኢራንን የደህንነት ተቋማትና የኒኩለር ማዕከላት ኢላማ ለሚያደርጉ ለተከታታይ ሳምንታት የሚዘልቁ ዘመቻዎች የአሜሪካ ሰራዊት እየተዘጋጀ መሆኑም ሲዘገብ ቆይቷል። ባለፉት ቀናት ከአሜሪካ ጋር የኒኩለር ድርድር ስታደርግ የቆየችው ኢራን በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ አዘጋጅታ እንደምታቀርብ መግለጿ የተዘገበ ሲሆን ወታደራዊ እርምጃ ወደ መፈጸም እያዘነበሉ ያሉት ፕሬዝዳንት ትራምፕ በበኩላቸው ኢራን ስምምነት ላይ እንድትደርስ ከ10 እስከ 15 ቀን የሚደርስ የጊዜ ገደብ መስጠታቸው ይታወሳል። ይህ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉ ማስጠንቀቃቸውም አይዘነጋም። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ቃል ኪዳን ይጥና ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።